ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ቤተሰብ ዛሬም እንግዲህ በአዲስ ነገር መጥቻለሁ ማለት ነው። ለአዳኞቹና ለግምጃዬ ወዳጆች ቤተሰቦች ከግምጃዬ የተላከ መልእክት አላችሁ። እስኪ በመጀመሪያ መልእክቱን ላሰማችሁ። ዜና ሁኜ ነው የምመለከው ካሁን በኋላ አያመኝም ምናምን ነገር። እሺ እናቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ እግዚአብሔርን ተሰብሰብ ብዬ ነው የምወዳችሁ። እሺ እንስብሰብ ብዬ ማርያምን። እሺ ኑሩልኝ፣ ክፉ አይንካብኝ። ሁሌም ማታ ማታ ደግሞ ጨረቃ ላይ እየወጣሁኝ አቅፋችኋለሁ። እሺ እንድታቅፉኝ። ስንት ሰዓት ላይ መሰላችሁ? 4 ሰዓት አካባቢ ላይ አይቀፉኝ። እሺ ቶሎ ተመለሺ። ቶሎ እመለሳለሁ። ናፍቀሽናል፣ እንወድሻለን። ኮሜንት ነው ማለት ብልሽ እወዳችኋለሁ። እኔ ውድድ ነው ማድረጋችሁ። ኑሩልኝ፣ በጣም ነው የምወዳችሁ። ማርያምን ናፍቃችሁኛል በይ። ያው እያሳሙሽ ነው። እሺ እወዳችኋለሁ። ይኸው እንግዲህ ቤተሰብ መልእክቱ እንደሰማችሁት ይሄንን ይመስላል። ደህና ነኝ፣ ከዚህ በኋላ አያመኝም፣ በጣም ናፍቃችሁኛል፣ እወዳችኋለሁ ብላ እንግዲህ መልእክቷን አስተላልፋለች ማለት ነው። እውነት ከዚህ በኋላ እንደማያምሽ እግዚአብሔር አትመመኝ አይባልም። የሰው ልጅ በነገራችን ላይ አትመመኝ አይባልም። ሁሉም ነገር ከፈጣሪ ነው። ዋናው ደግሞ ተሽለን ያንን ነገር ማለፋችን ነውና ከዚህ በኋላ ምንም እንደማትሆኚ ተስፋ አድርጋለሁ። ምንም ነገር ደግሞ በህይወታችን ሲመጣ ከፈጣሪ ስለሆነ ተመስገን ነው ብለን ማሳለፍ ያለብንና አንድ ያስገረመኝ ነገር ግን ቤተሰብ ምን እንደሆነ ታውቃላችሁ? በዚህ ሁኔታ ውስጥ እንኳን ሁና እንደዚህ በሰው ስልክ ደውላ በቃ እኔ ለአዳኞቹ ለተከታዮቿ ያላት ፍቅርና ክብር እጅግ በጣም ነው የሚያስገርመኝ። ቤተሰብ ማን ነው እስኪ ማን ነው? አድናቂዎቼ እኔ ከሌለው ይደብራቸዋል፣ አድናቂዎቼ ያስቡልኛል፣ አድናቂዎቼ ይጨንቁልኛል ብሎ በዚህ ልክ እንደዚህ ወደ ከሀገር ወጥቶም በሉት ክፍለ ሀገር ላይ ሂዶ ከሀገር ውስጥ ወደዚህ ወደዛ ሂዶ በሉት እስኪ ማን ነው? አንድ ሰው ጥሩልኝ። አስቦ ደውሎ አናግሮ የሚያውቃለ፣ ተነጋግሮ ከእንደዚህ ከአድናቂዎቹ ጋር የሚያውቃለ። ሁሉም ልክ ከቲክቶኩ ላይቡን ዘግቶ ሲወጣ ቪዲዮ ፖስት ካደረገ በኋላ ማንንም አያስታውስም። ገባችሁ? እና እኔ ግምጃ አንዳንዴ ምን አይነት ልጅ ናት? በቃ ከእድሜዋ በላይ የምታስብ ልጅ የእውነት ቤተሰብ በቃ በምን ውስጥም ሁና አዳኞቹን አድናቂዎቿን አትረሳም። በቃ በጣም ነው የሚገርመኝ የእውነት። እኔ ግምጃዬ ትለያለሽ። በቃ ምን አይነት የልጅ ትልቅ ነሽ የእውነት በጣም በሳል። አንቺ ትልቅ ደረጃ መድረስ የምትችይ ልጅ ነሽ እውነት። አዳኞቹን በእርግጥ ፋሚሊዎችሽ በጣም ይገባቸዋል ለነሱ ምንም ነገር፣ ምክንያቱም በጣም ከልባቸው ነው የሚወዱሽ፣ በጣም ያስቡልሻል። እንደዚህ ስትጠፊ እንኳን ቤተሰብ እኔ ቴሌግራም ላይ የተጻፈልኝን ባሳያችሁ የእውነት በቃ በጣም ደስ ባለኝ። የሆነ ከግምጃዬ ጋር አብረን እንትን ነው የምንል የሚመስላቸው የሚጽፉት። በቃ በጣም ነው የሚጨነቁት፣ በጣም ነው የሚያስቡት። እና እድለኛ ነሽ የእውነት አንቺ እንደነሱ አይነት ቤተሰብ ስላለሽ እድለኛ ነሽ። እነሱም ደግሞ ከዚህ ሁሉ ሰው መርጠው በቃ አንቺ አድናቂ መሆናቸው የሆነ ነገር ሳያዩብሽ አይደለም፣ በምክንያት ነው። የአንቺ አድናቂ፣ የአንቺ ተከታይ፣ የአንቺ ወዳጅ የሆኑትና ሁለታችሁም ትችላላችሁ፣ ትለያላችሁ። የእውነት በቃ ፍቅራችሁ ቤተሰብ ግንፋን ይዞኝ እያሳለኝ ነውና እና ፍቅራችሁ ያስቀናል። በጣም ነው የምትገርሙት፣ በጣም ታስደስታላችሁ። በጣም ብዙ ሰው ነው የሚቀናባችሁ ቤተሰብ የእውነት። ግምጃዬንማ እንዳትነኳት እኮ ነው የሚባለው። አዳኞቹ እንዳትነኳት እነሱ አይቻሉም ምናምን። እና በጣም የምታስገርሙ ናችሁ። በጣም ደስ ትላላችሁ የእውነት። አንቺም ደግሞ ባለሽበት ያ አቤኒ አብሮ እንዳለ አይኖ እና ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁኝ። አይ ቲንክ ጸበል ምናምንም እንትን እያለች ነው ይመስለኛል። እና
ከዛ በተረፈ ደግሞ ከአቤኒ ጋርም ጥሩ ጊዜ የፍቅር ጊዜ እንደምታሳልፉ ተስፋ አደርጋለሁኝ። አንዳንዴ ቤተሰብ በህይወታችን የሆነ ነገር ሲመጣ እግዚአብሔር በጎን ደግሞ የሆነ የሚያደርግልን ነገር አለና በዚህ ሰዓት እውነት ለመናገር አቤኒ ከጎኗ ስላለ እኔ በጣም ነው ደስ የሚለኝ። ምክንያቱም አንዳንዴ ብቸኝነት የሚሰማን ሰዓት አለ። በዛ ላይ ነው በዛ በጣም በሚያስጠላ ሰዓት እንደ አቤኒ አይነት ሰው ከጎኗ ባይኖር ለግምጃዬ እጅግ በጣም ከባድ ነበር። አይኖ ምንም ያክል ጠንካራና ጀግና ብንሆን አንዳንዴ ሰው የምንፈልግበት ሰዓት ይኖራል እና በቃ የተረጋጋ የማይቸኩል ገባችሁ? በቃ ወንድ ልጅ ደግሞ ሰከን ሲል እንደዚህ በጣም ደስ ይላል እና በጣም አስተዋይ ልጅ ነው። በጣም ረጋ ያለ ነው። በጣም ብዙ ስራ መስራት የሚችል አቅም ያለው ልጅ ነው። እና ታውቃላችሁ አቤኒ ከመጀመሪያው እንኳን ብዙ ፎሎ ያለው ልጅ ምናምን ፎሎ ደግሞ እንዴት እንደሚመጣ ቲክቶክ ላይ ታውቃላችሁ ብዙ ዋጋ ተከፍሎበት አሁን ላይ ፎሎ በገንዘብ የሚሸጥበት ሰዓት ነው። እና አቤኒ ማለት በጣም ጀግና ነው። የእውነት እሱም በጣም በቃ ጀግናና መደነቅ ያለበት ሰው ነው። እና ከግምጃዬ ጎን በመሆኑ አም ሶ ሃፒ። የእውነት በዚህ ሰዓት ምንም አይነት ነገር ቢፈጠር አቤኒ ከግምጃዬ ፕሊስ መራቅ የለብህም። መቼም መለያየት የለባችሁም። መቼም መጣላት የለባችሁም። ምንም ሰዎች እናንተን ለመለያየት ለማጣላት ብዙ ነገር ብዙ ድራማ እውነት የሚመስሉ ድራማዎች ተፈጥረው ሊመጡልህ ሊቀርቡልህ ይችላሉ ምናምን ገባ። ስለዚህ ሁሉንም ወሬዎችን ወደ ጎን በመተው እንደዛ አይነት ሰው እንዳልሆንክ አይኖ በደንብ አውቃለሁኝ። እና በጣም ነው የምንኮራብህ፣ በጣም ነው የምንወድህ። ሁለታችሁንም እንወዳችኋለን፣ እናከብራችኋለን። በዚሁ ቀጥሉ። በጣም ብዙ ማስተማር የምትችሉ ናችሁ፣ ጀግኖች ናችሁ፣ የፍቅር ተምሳሌት ናችሁ ሁለታችሁም። ግምጃዬ በተለይ አረብ ሀገር ላሉ ሰዎች ምሳሌም ትምህርትም መሆን የምትችይ ሴት ነሽ እና በዚህ ቀጥሉ። ቤተሰብ በኳታር የምትኖሩ ወይ ደግሞ ኳታር የሚኖር ቤተሰብ ያላችሁ ኮንትራት ቤት ያሉ መውጣት የማይችሉ እቃ ወደ ኢትዮጵያ መላክ የሚፈልጉ ሰዎች ካላችሁ በታማኝነት እቃችሁን ካርጎ የሚያደርጉላችሁ አሉ። እኔ ኃላፊነቱ ወስዳለሁኝ። ለምታውቁት ሰው ካለ ሼር አድርጉላቸው። ኮሜንት ሴክሽን ላይ ጻፉልኝ፣ እመልስላችኋለሁኝ። ከኳታር አገር ወደ ኢትዮጵያ እቃ ካርጎ ማድረግ የምትፈልጉ በታማኝነት ያሉበት የትም ኳታር ውስጥ የትም ቦታ ብትሆኑ ያሉበት መጥተው እቃችሁን ወስደው በስነ ስርዓት ለሀገራችሁ ያበቃሉ። በስነ ስርዓት ይልኩላችኋል። ማንኛውንም አይነት እቃ ካርጎ ማድረግ ከፈለጋችሁ እኔን አናግሩኝ፣ እኔ ያገናኛችኋለሁ፣ ስልክ ቁጥር ሰጣችኋለሁኝ። ምንም ችግር የለውም። በታማኝነት እቃችሁ ይደርስላችኋል ማለት ነው። ካርጎ ማድረግ የምትፈልጉ እኔን አናግሩኝ። ኳታር የምትገኙ አገናኛችኋለሁ። በታማኝነት ያላችሁበት ድረስ መጥተው እቃችሁን ወስደው ይልክላችኋል ማለት ነው። ምንም ችግር የለውም። የምትፈልጉ ሰዎች ኮሜንት ላይ ጻፉልኝ። እናንተ እንኳን ባትልኩ ኳታር የምትኖር ዘመድ ጓደኛ ካላችሁ ሼር አድርጉላት። አመሰግናለሁ። እወዳችኋለሁ።